ዋትስአፕ ዩቲዩብ እንዴት ናችሁ? ዛሬም ከቻፒ ጋር ተገናኝተናል ማለት ነው። በዛሬው ያው እንግዲህ ወደ ቢሮ እየሄድኩ ነው የማወራችሁ። በዛሬው ደግሞ የምናወራው ምንድነው ስለ ብድር ታውቃላችሁ? ስለ ብድር እናወራለን ማለት ነው። ብድር ይጠቅማል ወይስ አይጠቅምም የሚለውን ነገር ባይዘው እኔ የሆነ ጊዜ ላይ በጣም ስለ ብድር እናንተ ለማስተማር ሞክሬ ነበረ በቲክቶክ ራሱና ሰው ያለው አመለካከት ለብድር በጣም ከባድ ነው። እኔ ከኤክስፒሪየንስ አንፃር ነገራችኋለሁ ከምሰራው ስራ አንፃር ብድር ይጠቅማል ወይስ አይጠቅምም፣ አብሶ ደግሞ ኢትዮጵያ ላይ አስፈላጊው አይደለም የሚለው እና ስለዚህ ከኔ ኢንቴንሽን አልጀምርም። መጀመሪያ ግን መበደር ትፈልጋላችሁ ወይስ አትፈልጉም የሚለው ኮሜንት ላይ ጻፉልኝ። እና ደግሞ ለዚህ ፔጅ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ጀምሩ፣ ላይክ በማድረግ ጀምሩ ጋይስ። እና ወደ ብድሩ ስንገባ ማለት ነው ኢትዮጵያ ላይ አሁን ላይ ሲጀመር የሰው ልጅ ብድር የሚገባው እንደምን ሞቢ ለቢዝነስ ብዬ ብድር አልገባም ለመናገር በዚህ ሰዓት ማለት ነው። ቢዝነስ ላይ ያው እንትን መሆን ስለማይቻል እርግጠኛ መሆን ስለማይቻል ማለት ነው። ግን አሴት ኦን ለማድረግ ወይም ደግሞ ንብረትን ለመያዝ ምንም ጥያቄ የለውም። ንብረትን ለመያዝ ብድር መግባት አለባችሁ። እሱ እንዴት ነው? ከዛ በኋላ ምንድነው ባካፕ የሚያደርጋችሁ? አንደኛ ቢዝነስ ካላችሁ እንዳልኳችሁ በመሰረቱ ተበደሩ አልኳችሁ። ለምንድነው ይሄ ቢዝነስ የእናንተን አሴት ባካፕ ያደርጋል ወይም ደግሞ ከኋላ ሆኖ ይገፋል እንጂ ሌላ ኢንቴንሽን አይኖረውም። እናንተ በዛ ቢዝነስ ብድር ውስጥ አገቡ ሲጀመር እና ደግሞ የሆነ ኢንፍሌሽን ይባል ነገር ታውቃላችሁ ወይም ደግሞ ኢትዮጵያ ላይ በጣም ነው እንዴ ልበላችሁ ከሮም ጀምሮ ልጆኝም ስናደግኛ የምናውቀው የሆነ ሰውዬ እኮ ቤት ያለው ከተባለ ገብታችሁ አላ ወርዝነስ ነው ላይ በየጊዜው እንዴት እንደሚጨምር ታውቃላችሁ። ቤት በየጊዜው መኪና ብትሉ መኪናም አሮጌ መኪና በሉ አዲስ መኪና በሉ በቃ አንድ ሰው በብድር የሚገዛ በካሽ ነው ተጠቃሚ ነው። የኔ ሀሳብ ምንድነው? ለምሳሌ አሁን የኔን ኤግዛምፕል ነገራችሁ ከፍተም እንዳደረኩት አይቀር መኪና ገዛውኝ በብድር አይደለ? የኔ መኪና በብድር ስገዛ አይ ቲንክ የኔ ሳኮስ ነው በቁጠባ ማለት ነው ሴቪንግ ኤንድ ክሬዲት 25% ቆጥቤ መኪና ገዛው። ይሄ መኪናው ከተገዛ ራሱ አንድ አመት ወልጣላችኋል። ያ ሳኮስ የራሱ የሆነ ኢንተረስት ሬት አለው ለከስተመር የሚያበድርበት ማለት ነው። ስለዚህ አሁን ጋር እኔ ተጠቃሚ ነኝ አይደለም የሚለው ለኔ እንደኔ ተጠቃሚ ነኝ። ምክንያቱም አንደኛ እንዳልኳችሁ ነው ይሄ መኪና ዛሬ ብትገዙትና የዛሬ አመት ብር አስቀምጣችሁ ብትገዙ በምንም አይገናኝም። በምንም እኔ እንጃ የገዛው ራሱ የሚለም ላይ ተገኘ ቦታቱ አሁን ራሱ ካለው የገበያ እንትን አንፃር ተበድራችሁ ከሆነ ግን ምንም አንደኛ የምትገዙት ነገር ኢንካም ጀነሬት ያደርጋል። በዛ ኢንካም ጀነሬት በሚያደርገው ራሱ ሪፔ ማድረግ ይችላል መክፈል ይችላል እዳውን ማለት ነው። ሐሳቤ ገብቷችኋል? ለካ ዛሬ ወይኔ መድኃኒዓለም ነው ዛሬ። ቆይ እስኪ በእናታችሁ ጋይስ ጠብቁኝ፣ እንዳትሄዱ ስለ ብድርም አንጨቃጨቃታለን ማለት እኔ ያው ተበደሩ ከሚሉ ሰዎች ጋር ነኝ እኔ። መድኃኒዓለም ቀበና መድኃኒዓለም ነው። ላሳያችሁ ነው። ተሳለም ሲለኝ ነው እውነት። እኔ እንደውም ጫማ የሰጠሁት ልጅ ነበረ እሱን ለመቀበል ነበር አመጣጤ። ከዛ ግን የለም ሰውዬው ማለት ነው። መድኃኒዓለም እግዚአብሔር ተሳለም ብሎኝ ነው ከዚቹ ከመኪና ውስጥ ሆነን ተሳልመን እንወርዳለን በዚህ ወደ ስራ ማለት ነው። ከዛ ወደ ስራ በዚህ ተሳልሜ ወደ ስራ አረ ማሚ እያሳለፉኝ ኧረ ተው ማሚዬ ዛሬ ስራ ሰዓት ሄደ። በማንነቴ ላይ ሳቢ ሻባቢ ኧረ ኖርማል ነው። ማኛ መኪና ስብሐት ለአብ ስብሐት ሰላም ለሀድርክ ሰላም
ሉሌ እንዴት ነሽ አባቢ? አማን ነው አለ አለ። በማንነት ሂዳስ አቤት አቤት ከፊት የሚመጣው መኪና በቃ ማግዛቤ ተሳለሙ ስላችሁ ነው ማርያም ተሳለም እና ተመልሻለሁ። ለማንኛውም የሆነ መብራት የለውም አስተር እና ለማንኛውም እሺ በቃ ወደ ገደለው ስመጣ ማለት ነው ስለ ብድር ነው ያለው። በቃ እኔ ለወጣቶች መክረው ምንድነው ለወጣቶች ማለት ነው ለታላቅ ሰው ነው ይሄ ትዳር ውስጥ ገብቶ በጣም የሆነ ከልጃችሁ ጉሮሮ ላይ ነጥቃችሁ ምናምን ብድር ውስጥ ምናምን መልሶ አይደለም። ግን ወጣት ከሆናችሁ ግን እና አጋጣሚውን ካገኛችሁ ለምሳሌ በብድርና ቁጠባ በማይክሮ ፋይናንስ በኤኒቲንግ ዋን ንብረት ላይ የሚያስገኝ መንገድ ካለ እውነት ግዙ። ምንም ሲጀምር ማለት ነው እንደ ባለ ሀብት ግን ታውቃለህ ብድር ውስጥ ነው የሚገባ ሰው እንደሌለ እንደ ባለ ሀብት ማለት ነው። የትኛውም ባለ ሀብት ዝም ብለው ዞራችሁ ጠይቁ። ለምን ያ ሰውዬ እናንተ ስታዩት እውነት ነው ልክ 10 ሲኖ ስራ ካለው እኮ ነው ይባላል። በእርግጠኝነት አንዱም በካሽ የለውም፣ አንዱም በራሱ የገዛው የለም። በእርግጠኝነት በብድር በባንክ አያይዞ ምናምን ነው። ከዛ ምንድነው የሚያደርገው ያ ሰውዬ ኦን የሚያደርገው እንዴት ነው ያ የተገዛው ንብረት ያ የተገዛው መኪና ማለት ነው መቼስ ንብረት እንትን ነው አይደለ? ያ ንብረት ብር ጀነሬት ያደርጋል፣ ኢንካም ጀነሬት ያደርጋል አይደለ? ሶ ብር የሚያመጣልህ ከሆነ ሰውዬ ብር የሚያመጣልህ ከሆነ እዳውን እየከፈለ ነው ማለት ነው። ከብቶሻል እዳውን እየከፈለ ነው። በዛ መኪና እዳው እየተከፈለ ነው። ከዛ ደግሞ ያ ሰውዬ ንብረቱ እያደረገው ነው መኪናው ማለት ነው። ለምሳሌ እኔ አንድ መኪና ገዝቼ ያ መኪና ወራዊ ተመላሹ ማለት ነው 50 ሺህ ብር ነው እንበል። እኔ ለምሳሌ መኪና ግን አከራይቼው ወይ ደግሞ ስራ እየሰራ 100 ሺህ ብር የሚያገኝ ከሆነ 50 ሺህ ብር በየወሩ ለማን ይገባል ማለት ነው? ለባንክ ይገባል። ያቺ 50 ሺህ ብር ደግሞ ለሚያስፈልግ ነገር ሜቢ ማለት ነው። አንዳንድ ሰዎች በቁም በምናምን አድርገው ቶሎ ወዳቸው የሚዘጉ ሰዎች አሉ። ከዛ ውጭ ደግሞ አይ ብሩ ይስራ ንብረቱ ራሱ ይስራ ለምን እኔ እንትን አስባለኝ የማገኘውን ብር እጠቀምበታለሁ የሚል ሰው ከሆነ ደግሞ አሁን እንዳልኳቸው ሜትር ይጠቀምና ግማሹን ለኪሱ ግማሹን ለእዳው ማለት ነው። ሶ ከዛ ውጭ ግን ብር ለመሰላችሁ ብር ዲፕሬሽን ነው የሚያደርገው። አሁን ለምሳሌ አንድ ሲኖትራክ ራሱ በካሽ ግዙ ልበላችሁ በሙሉ ብር ማለት ነው። ከዛ በኋላ ምንድነው የምታደርጉት? ያንን ብር የምታገኙት ብር ለምሳሌ እንግዲህ ሳልኩት አሁን ወይም ሲኖን ተውትን አንድ መኪና ብያችሁ በወር 100 ሺህ ብር የሚከራይ መኪና ማለት ነው። በባንክ ከገዛችሁት በየወር 50 ሺህ ብር ትመልሳላችሁ ላይ ለ3 አመት ወይ ለ5 አመት ማለት ነው። ግን በካሽ ብትገዙት ስንት ሆነ? ድፍን 100 ሺህ ብር አይደል የምታገኙት? ያንን 100 ሺህ ብር ሴቭ አድርጉት። እሺ ዝም ብላችሁ ሴቭ ብታደርጉት ስንት ነው? ላይክ በአመት 100 ሺህ ብር ላይክ በወር 1 ሚሊዮን ማለት ነው። ብቻ የ1 ሚሊዮን ከዛ በኋላ ከአንድ አመት በኋላ ምን ይገዛል ነው? ያንን ብር ካልጠቀማችሁት ብር ደግሞ በዚህ ሰዓት ኢትዮጵያ ላይ በጊዜው ካልጠቀማችሁበት እኔ እንጃ ዌስት ኦፍ እንትን ነው ብዬ ማስበው። ምክንያቱም አንደኛ ያንን ንብረት ራሱ እናንተ አሁን እኔ በብድር ራሱ ማወራችሁ መኪና አይገዛላችሁም። እውነት መልሶ ጨራሽ አይገዛውም። ኢቭን ኢፍ መልሶላ በአመቱ አይገዛም። በርተኔት እኔ አንድ መኪና ዛሬ ገዝታችሁ የዛሬ አመት ይሄን መኪና በዚህ ዋጋ ካገኛችሁ እውነት በጣም ጀግና ናችሁ፣ በጣም ማለት ነው። ግን አይደለም እንደዛ ስላልሆነ በብር ከመግዛት በብድር መግዛት ይሻላል የሚል እምነት አለኝ። እና ደግሞ ትንሽ የብር ቫልዩአችን እየቀነሰ ስለሆነ አዛን ኢትዮጵያን እንደ ኢትዮጵያ ማለት ነው። ለምሳሌ እውነት ነው ዛሬ መክፈል ሊከብደን ይችላል። የዛሬ 6 ወር መክፈል ሊከብደን ይችላል። የዛሬ አመት መክፈል ሊከብድ ይችላል። ከዛ በኋላ ግን ብር ኦልሬዲ የለም አይደል? አቅሙን አጥቷል። አቅሙን ካጣ ደግሞ ዛት ሚስ መክፈል እንችላለን ማለት ነው። ስለዚህ ለምን ታያስባችኋል? ኦልሬዲ እኮ ባንክ ያበደራችሁ ይጨነቅበት ለዚህ ብር ማለት ነው። ኦልሬዲ እሱ ነው ብሩን ያጣው። እናንተ የምትጎዱት ነገር የለም። ኖርማሊ በየወራችን ብር ትጥላላችሁ። ልክ እንደ ኪስ ገንዘብ እንደምትጥሉት በሉት። ሜቢ አሁን ላይ ትልቅ ወርመሳችሁ ሊታይ ይችላል፣ ግን ወደፊት ግን እየቀነሰ ነው የሚሄደው። እሱም በደንብ አስቡበት። ከዛ ከቻላችሁ ግቡ፣ ተበደሩ፣ ከሰርታችሁ ትከፍላላችሁ። ምንም እንትን የሚል ነገር የለውም። የሚያስፈራን የሚያስብ ነገር የለውም። እምቢ ካላችሁ እንኳን ያው መቼስ ወጣት ናችሁ፣ ሰርታችሁ ነው ልትችላላችሁ። ካልሆነም ደግሞ እንትናችሁን ኮልዌት ታደርጋላችሁ። ለምሳሌ አሁን ንብረት ከሆነ መኪና ከገዛችሁ ያ መኪና ኢቭን እንዳሰባችሁት ካልሄደ ሲጀመር ባይዘው በዳስ ገዙ። ሌላው ነገር ደግሞ ዳሜጅ እና የምትሉት ነገር ተውት። እሺ ዳሜጅ ቢሆንብኝ እንደዚህ ቢሆንብኝ ምናምን ተውት። ኢንሹራንስ ይባል ነገር አለ። የትኛው መኪና በዳስ ሲገዛ ወይም ደግሞ የገዛልህ አካል ግዴታ ኢንሹራንስ ያስገባል። ለራሱ ንብረት ግዴታ ኢንሹራንስ ግዴታ ነው። ታጣላችሁ የሚል እምነት የለኝም። ኢንሹራንስ አለ፣ በቃ ኖርማል ነው። ኢንሹራንስ ስላለ ዛት ማለት ፉል ዳሜጅ እንኳን ቢሆን ይታካላችኋል። ከዳው ተጣላችሁ ነፃ ትሆናላችሁ። ሌላ መኪና አዲስ። ከዛ አሁንም ደግሞ ይኸውላችሁ ቢዝነስ ላይ በጣም ጎበዝ ከሆናችሁ አሁን ለምሳሌ ደግሞ የኔ
ብድር ጋር የምትሄደው ምንድን ነው? አነስ ያለች ቢዝነስ ካለቻችሁ ለምሳሌ የሆነች 100 ሺህ 200 ሺህ በወር የምታገኙባት ቢዝነስ ካለች ማለት ነው እሱ በጣም አሪፍ ነው። ምን መሰላችሁ? ሰፖርት ያደርጋችኋል ብድራችሁን አይደለ? ከዛ በኋላ ከእንደገና አሁንም ያቺን ብር ታጠራቅሙና ለምሳሌ ከእንደገና አሁን እንዳልኳችሁ 25% እና 40% አለ አሁን ብዙዎቹ ቁጠባ አድርጋችሁ የሚገዙላችሁ ኤክሰፕት ባንክ ማለት ነው። ባንክ ኮላተራ ነው ይዞ ነው የሚጠይቃችሁ። ሶ ከእንደገና ትደግማላችሁ ሌላ መኪና። እውነት እኔ የዛሬ አመት እንደዛ ነበረ ፕላኔ ላይክ እዛ አይ ቲንክ እኔም አመት ከስር ሞላኝ ባሆነ ነገር እኔ ሌላ ነገር ስለገዛው ነው የያዘኝ እንጂ እውነት ዝም ብዬ ነበር መኪና የምደግመው። በዚህ በክሬዲት እንትን ሲስተማቸው ምንም ይዛችሁ ነገር የለም እኮ ጋይስ ማርያምን ይወላችሁ 500 ብር ትቆጠባላችሁ አንድ መኪና፣ እንደገና ነው የሆነ ብር ትቆጠባላችሁ አንድ መኪና ትቆጠባላችሁ አንድ መኪና። ሲምፕል አዛት። ከዛ ሶስት ንብረት ኖሯችሁ ማለት አይደለም ሶስቱ በየወሩ ገበያ ያመጣሉ። ከፈለክ አንደኛው መኪና ለልጅ ታረጋዋለህ፣ ለልጅ ኤሌክትሪክ ፈለግ ቤተሰብ ለሚስቴ ልስጣት ብለህ ትዘጋዋለህ። አንደኛውን ከፈለክ ለይዛኛው መኪና ይው ብለህ አረ ብቻ እኔ እንጃ እኔ ስንት ልንገራችሁ። በጣም ይሄ ብድር ላይ ያለኛው አቋም ነው እንደዛ ነው። እና ያው ሜቢ ደግሞ ባይዘው እኔ እንደዚህ የምላችሁ የእንትንን ነገር ሳይሆን ይችላል። አክቹአሊ እኔ አሁን መኪና ኪራይ ነው የምሰራው በትርፍ ሰዓቴ ማለት ነው። ኪራይ ላይም ስለምሰራ የመኪኖቹን ገቢ ስለማቅ መሰለኝ እንደዚህ ያልኳችሁ አለሁት። አሁን ላይ መኪና አሪፍ ገቢ ያላችሁ ድርጅት ቢያገኝላችሁ ድርጅት ቢጋ ምናምን አረ በጣም ሴፍ ነው። በቃ ፈታ ብላችሁ ትላላችሁ እዳችሁን ትከፍላላችሁ። እና ለማንኛውም እንደዛ ነው። ሌላ ሰብስክራይብ ያደርጋችሁ ረስቼ ሰብስክራይብ የኔ ዩቲዩብ ቻናል ባይዘው ሊጠቅም የሚችል ነገር ነው እንጂ እንደዚህ ብዙም እንትን የለውም። ኢንተርቴንመንት ላይም በጣም ዛት ማሽ ጎበዝ አይደለሁኝም። ግን ምን ላችሁ ፈልጌ ነው ያው ከዚህ በኋላ ከቨር ማድረግላችሁ ነገር የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ ማለት ነው። ሜቢ ልንረዳዳ እንችላለን ወይም ላወራላችሁ እችላለሁ። ብዙ ጊዜ እኔ ሊመለከተኝ የሚችለው ስለ ባንክ ላወራችሁ እችላለሁ። ስለሰሯቸው ቢዝነሶች ማለት ጌም ዞን ነበረኝ። ስለ ጌም ዞን ኦልሬዲ ስለ ጌም ዞን እንኳን ቪዲዮ ሰርቻለሁ። ቤቲንግ ቤት ነበረኝ፣ ቦንዳ ቤት ነበረኝ፣ መጠጥ ቤት ነበረኝ፣ ግሮሰሪ ትንሽ ኮፒ ቤት፣ ስቴሽነሪ ቤት ነበረኝ። እነዚህ ቢዝነሶች እኮ ላይ በሁለት አመት ውስጥ የነበሩ ናቸው አዲስ አበባ ላይ። በቃ ሞክሬው ፌል ሲያደርግ አሁንም ስሞክረው አሁንም ሲወርቅ አሁንም ፌል ሲያደርግ ሲወርቅ ይገርመኛል እኮ ነው እግዚአብሔር ስራ ማርያምን። ከዛ መጨረሻ ባይዘው ራይድ እንደውም እቺ መኪና ከዛው በኋላ አንድ አመት ውስጥ ክሉ ሰራውኝ። እሱ ራሱ በጣም ከባድ ነው ራይድ። እሱ ደግሞ ቀጣይ ቪዲዮ ላይ የምር ከቻልኩ ኮሜንት ላይ አስቀምጡልኝና በሰራላችሁ ራይድ ስራ እንዴት እንደሆነ ምንም ነገር ሳልደብቁ ነው የምነግራችሁ። ምንም ለማን እንደሚጠቅም ራይድ ስራ ራሱ ለምን አይነት ሰው እንደሚጠቅም ምን አይነት ሰው እንደሚያተርፍ ራይድ ቢሰራ ማለት ነው። ሶ ጋይስ አላብዛባችሁ ቪዲዮ ለማየት ሰብስክራይብ ያደረጋችሁ ፋሚሊያንስ ነው ማለት ነው። ኔክስት ላይ እንግዲህ ቀጣይ በደንብ በሰፊው እንገናኛለን። ይመቻችሁ።